ከፓስተር ቸሬ ቢሮ ይደወልልሃል ምንድነው ስትል ባለፈው ፕሮግራም አሲዛችሁ ነበር በትዳር ለመማከር ምንም ትላለህ። እኔ ፓስተር ቸሬን አውቀዋለሁ። የአትሌት ገለቴ ጉዳይ ግን መሆኑን ቢያውቅ ኖሮ ወይ መረጃው ሊስት ላይ ይጻፋል። የአትሌት ገለቴ ቡርቃ ጉዳይ ወዴት እያመራ ነው የሚገኘው? በጊዜ የፍርድ ቤትና ለፍርድ ቤት እንደው ግን እንደ ሰው ስናስብ 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው? ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም። በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ በመባ ነው መስጠት አለብሽ። በቃ ለእግዚአብሔር ቤት መስጠት አለብሽ ተብላ ቤትና ቤት ሰጣለች አይደለም። ለምሳሌ ካለው ገንዘብ በብዛት ተሰጥ ነበረ። አይ ቲንክ መኪናም እንደዛ ሰጣለች ብሎ ተናግሯል። ሰምቻለሁኝ እኔ አውርተናል ነበር በዚህ ጉዳይ። 2 መኪኖች ችግር ያለባቸው ነበሩ አለ ቤት ውስጥ ከሚቀመጡት መካከል። ለምን በየጊዜው የሚያሽከረክሩ ከማከረው የሚሰጡት ወይ በራሷ ፍላጎት በብዛት በራሷ ጊዜ ነበር የምትሰጠው። እሷ ደግሞ ልስጥ ስትል ደግሞ እሱ ስጪ ነበር የሚለው፣ ግን ወዶ አልነበረም ስጪ የሚለው። ታይም ቢላት ሊከለክላት አይችልም። አይ ለእግዚአብሔር ቤት ለምሳሌ ምን ይደንቃል መስጠቷ። ወሰዱባት ያልከውን ግን እያንዳንዱ ያለ በግል እሱ ብናወራ ደስ ይላል። አዎ ይሄው ወሰዱባት ጀስት ይሄ አሁን እሷ እንደተናገረችው በዘረፋ በምናምን መልክ አይደለም። መባና አስራት በኩራት መስጠት መቻል አለብሽ እያሉ በጣም በብዛት ጠይቋትም ይጨቀጭቋትም ነበር። ኢቭን የቤት ዕቃቸውን ነበር ከቤት ዕቃ እንኳን አልፎ ሌላ ስትገዙ ይሄኛውን እንኳን መስጠት መቻል አለባችሁ ተብሎ የቤት ዕቃ የተጠየቀበት ጊዜ አለ። ያን ሁሉ ነግሮኛል። ምንድነው ሲባል አይ በቃ ለአዳዲስ ለሚቋቋሙ ቸርቾች እንዲጎላቸዋል እየተባለ ልጅቱ ብዙ ነገሮችን በቀናነት በየዋህነት ነው ያደረገው። እንደምንሰማው እንግዲህ የአትሌት ገለቴ ቡርቃ ገንዘብ አብዛኛው የጠፋው ቸርች ወይም ፓስተሮች ጋር ነው፣ እነሱ ናቸው የዘረፋት የሚል ነገር የበኋላ የቅርብ ጓደኛ የተናገረው የሚገኘው። እንደዚህ ደግሞ ፓስተር ቸሪን ከዚህ ጋር ይገናኛል የሚል ነገር አንስቷልና እሱንም አይተን እንመለስ። ላይክ ማድረግ እንዳይረሳ። ሽምግልና ሲመጣ ነው እንደውም ሪዝናችሁ ምንድነው ተብሎ ወደ ሽምግልና ሲመጣ ነው በእኔ ላይ ሄዷል የሚለውን ነገር እሷ እንደ አንድ ምክንያት ያቀረበችው። እንደውም እሷ ከመናገሯ በላይ በብዛት የፕሮቴስታንት ፓስተር የተባሉት በእሷ በኩል የመጡት ሽማግሌዎች ነበር ይናገሩ የነበረው። እውነቱን ለመናገር እሷ ብዙ ነገር ያውቃሉ እነሱ አለች። እነሱም ቀጥታ ወደ ማስረዳቱ ገቡና አንደኛ ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ፣ ግራቀኝ መሆን መቻል ነበረብህ። እነሱ ግን አንድ ሳይድ ነበር ይዘው የመጡት። እሱም ከሷ ጎን መሆን እና እሱን ጥፋተኛ ማድረግና እሱን ማውገዝ እንጂ ኢቭን ይቅርታ ጠይቀሃት እግሯ ላይ ወድቀህ እንኳን በቃ እንዲህ ካደረግ ባታረገው ማድረግ ያለው ብለህ ለትዳር በዚህ መንገድ ቀጥል እንኳን የሚል አንድ ነገር መስመር ለማስያዝ የተራመዱት ነገር አለ። ማለትም ሽምግልናው የመጡት የወንጌላውያን ቤተክርስቲያን ፓስተሮች ከማቀራረብ ይልቅ ነገሩን አጉሉትና ክፍተታቸውን አሰፉት እያልከ ነው። የበለጠ ያሰፉት ስልህ አንደኛ በአንቺ ላይ ከሄደ ሰው በኋላ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል ቃሉም ይናገራል መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሩ የነበረው። ሁለተኛ ደግሞ ይሄ ልጅ መነሻው ምንድን ነበረ? መነሻው ፕሮቴስታንት አልነበረም። ፕሮቴስታንት የሆነው ለአንቺ ብሎ ነው። ስለዚህ አሁንም ወደ ኦርቶዶክስ ይሄዳል። በተለያየ ጊዜ አንቺ ውጭ በምትሄጂ ጊዜ ቤተክርስቲያን ይሄዳል የሚባል ነገር ሰምታለች። አሁን ችግሩ በጣም ጥሩ ነገር አመጣልኝ። ልጁ እሷን ሲጠብስ የፍቅር ግንኙነት ሲጀምር እምነቱ ኦርቶዶክስ ነው፣ እሷ ደግሞ ፕሮቴስታንት ናት። ከዛ ጋብቻ ሊፈጽሙ ሲሉ ሁለትነት ሆኖ መጋባት ከባድ ነው ሲባል አይ እሺ ችግር የለውም ፕሮቴስታንት ሆናለሁ ብሎ ሆኖ በፕሮቴስታንት ቸርች መድረክ ላይ ተጸልዮለት ነው ያገባው። ቤተክርስቲያንም የለበት። ኦኬ ይሄንን ነው ሳያምንበት ነው ለሷ ብሎ ነው። እዚህ ላይ አንተ እንደው በግለ ወይ አሁን ጨዋታው የሚጀምረው እዚህ ጋር ነው። እምነትን መቀየር እምነትን ለምትወደው ሰው ልታረግ ትችላለህ። እምነትን ከቀየረ የሚሉ ሰዎች አሉ። እምነት ከቀየረ ይሄንን መሬትንስ እንዴት አያጣጥመው የሚሉ ሰዎች አሉ። እዚህ አይ ምንም አይደለም። እኔ በዛ ረገድ መታየት መቻል የለበትም ነው ብዬ የማስበው። ለምሳሌ እነዚህ እምነቱን የቀየረው አሁን ለምሳሌ እምነት በልብ ነው አይደል? አምነን እምነት የፈለከው እምነት ተከተል ትችላለህ። በዚህ አጋጣሚ እኔና ቴዲ የምናወራው እንዲታወቅልን ከዘር ከሃይማኖት ጋር ያልተያዘ ነፃ ውይይት እንደሆነ እንዲታወቅልን ነው። ግን የነበረውን ሁኔታ ነውና እነዚህ የሃይማኖት አባቶች አሁን በኦርቶዶክስ ቤተክርስቲያን ብትሄድ
ሰዎች ትዳራቸው ላይ ችግር ሲመጣ የሃይማኖት አባት የንስሐ አባትን ያማክራሉ፣ የእነሱን ምክር ይሰማሉ። የፕሮቴስታንት ደግሞ አባቶች በጊዜ ያሉ ፓስተሮች መስማቷ መመካከራቸው ምን ችግር አለ? አንተ በጣም ብሌን ስታደርጋቸው ስላየው ነው። አዎ እንደውም ልዩነቱን ያሰፉት እነሱ ናቸው ብዬ ስለማምንም ስለማስብም ነው። ታዴም ያምናል በዚህ። አዎ ምክንያቱም አቋም ይዘው ነበር የሚመጡት። እሷም ደግሞ ከሄደች አቋም ይዛ ነበር የምትመጣው። በጣም በሚገርም ሁኔታ ባጭሩ ክፍተታቸውን ሊያጠቡ አልቻሉም። አንድ ሽምግልና ባልገባኝ ቴዲ ሰዎች ወደ ሽምግልና የሚሄዱት ከአቅማቸው በላይ ክፍተቱ ስለበዛ አጥቦ እንዲታረቁ ነው። አሁን ግን የምናየው ክፍተት ያጠባሉ የሚባሉ ሰዎች ክፍተትን እያንቦራቀቁ ችግር ሁሉ እየፈጠሩ እናያለን። የትዳር አማካሪዎች ጋር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል ተብሏል። እውነት ነው። ጸሐፊዋ ጋር ተደወለ። ጸሐፊዋ ጋር ሲደወል በሳምንት ይሄን ያህል ቀን ነው የሚያስተናግደው። በሳምንት ይሄን ያህል ቀን ሲያስተናግድ በወር ይሄን ያህል ሰው ያስተናግዳል። ስለዚህ ከ3 ወር በኋላ ነው ፕሮግራም የሚያዘው ተባለ። አሁን ጊዜ ኮስ ጋብቻ ሳይሆን ብዙ ነገር ይደቃል። ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ አሁን ሌላ ህይወት ውስጥ እያለ ከፓስተር ቸሪ ቢሮ ይደወልልሃል። ምንድነው ስትል ባለፈው ፕሮግራም አስይዛችሁ ነበር በትዳር ለመማከር ምናምን ትላለህ። አንተ ራሱ ቀን ድረሰዋል እንዴ እኔ ተመዝግቤ ነበር እንዴ ምናምን ብለህ ተሳስተሽ ነው ቁጥር ተሳስተሽ ነው ሁሉ ልትል ትችላለህ። ለምን ፌዝ ነው። ግን የአትሌት ገለቴ ጉዳይ መሆኑን ያውቃሉ? በትክክል ይታወቃል። ምክንያቱም አንደኛ አንገብጋቢ እንደሆነ ራሱ እኔ ፓስተር ቸሪ ያውቃሉ። የአትሌት ገለቴ ጉዳይ ግን መሆኑን ቢያውቅ ኖሮ ወይ መረጃው ሊስት ላይ ይጻፋል። በጣም ያግዛት ብያለሁ ብዬ አስባለሁ። ምን አይደለም ይኸውልህ ያላወቀ ይሆናል። ፐብሊክ ፊገር መሆኗ የሆኑ ጥሩ አስተዋጽኦች ሊኖሩት ይችላሉ፣ ወይ ደግሞ ቀረብ ያደረገ ይችላል። በነገራችን ላይ ይኸውልህ ኢትዮጵያ የምትታወቀው በአትሌቲክስ ነው። አትሌቶቻችን ግን ለማስተር ቸሪ ደግሞ ያመለከተው በታዴ በኩል ነው፣ በባሏ በኩል ነው እንዲታረቁ ራሱ ሄዶ ታዴ ነው አይደለም። በታዴ በኩል እኛ ደውለን ነው ፕሮግራም ያስያዝ ነው ማለት ነው። እና በቃ 3 ወር ሌላ ዓለም ውስጥ ገብቷል። በቃ ሌላ ዓለም ውስጥ ገባ። እኔ ሌሎች አማራጮች ጋርም እኮ ነገርኩ፣ እርቅ ማዕድ ጋርም ሁሉ ለመሄድ እንደገና ስንሄድ ደግሞ ባዶ እጃችን እንዳንሄድ ዶክመንት ብዙ ሰነዶች የነሱ ኮፒው ራሱ እኔ ጋር ነበር ለረጅም ጊዜ። ለምን ያ ነገር በቃ እንቅልፍ ይነሳኝ ነበር። የሆነ መፍትሄ ማግኘት መቻል አለበት እና ምንድነው አንደኛ እሷም ልትገኝም ልትያዝም አልቻለችም። በአንድ በኩል እውነቱን ለመናገር ብዙ ጊዜ ቤት አትኖርም ነበር። እንዴት አሁን እሷ ተገላቢጦች እኔ ሰይፉ ጋር የተናገረችውን ሳይ ገርሞኛል። ምን ማለት እሷን ራሱ ልናገኛት አልቻልንም እኮ። የት ነው የምትኖረው? ከቤቷ ውጭ ስልክ ሲደወል አታነሳም። እሱ ወጥቶ ነበረ ከቤት ቀድሞ የወጣው እሱ ነው ቤት። አሁን እሷ ጸበል ሄደ ምናምን ባለችበት ሰዓት አይደለም። ጸበል ሄደው እንደውም ላስት ላይ ነው በሆነ አንድ የውድድር ሄዳ እስክትመለስ እሱ በዛን ጊዜ ጸበል ሄዶ ሲመጣ ደወልና መጀመሪያ ጠፋብኝ አለች። ከዛ ሳጣራ ደውሎ ይዛለት ከእናቱ የእናቱን ጉዳይ እናወራለን ጠበል በኋላ ጀስት ይቺ ልጅ በተደራጀ መልኩ እየተጠቃች እንዳለ የሚያሳይ መረጃ ተናግራለች ከራሱ አንደበት። እሱን ብታይቀው ደግሞ እሱ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የእሱ ጓደኞች ጋር ጥቃት እየደረሰ ነው። አቁን ምን አለው ፌዴሬሽኑ ለምሳሌ ፌዴሬሽኑ በዛሬው ቀን ስለነሱ ይዞት የሚወጣው መግለጫ አለ። በዛ ላይ የእሱ ጓደኞች ጋር ደወልኩኝ፣ ሂዱ አቴንድ አድርጉና እስቲ ያለውን ነገር አንደኛ ተከታተሉ፣ ሁለተኛ ወደ አንድነት ሊያመጣቸው የሚችል ነገር ምናምን ስል አይ ራሳችን ላይ ጉዳት ሊደርስብን ይችላል አይሆንም ብለዋል። የእሱ ጓደኞች የታሰሩ አሉ፣ ከ1 ወር 3 ወር ድረስ የታሰሩ አሉ። እሷ ነች አሳሰረችን ብለው የሚያምኑት እሷ ሁሉም ፍትህ አጣሁ እኮ የምትል እሱም ደግሞ ፍትህ አጣሁኝ፣ እንደውም እኔ ተደብቄ ነው ያለሁትኝ። እኔ አሁን ብዙ ጊዜ የመኪና በመረጃ የወጡ መረጃዎች አሉ። ለምሳሌ በመኪና የመግደል ሙከራ ሁሉ እንደተደረገባት የወጡ መረጃዎች አሉ። እንደዛ አድርጋ ተናግራለች። እኔም ሰምቼዋለሁኝ። እንደማንም ግን ታዲያን ያደርጋል ብዬ ማስበው ሰው አይደለም። እውነቱን ለመናገር ተፈጥሮም ትህትናው ብዙ ነገር አደባባይ ላይ ባለ ነገር አደባባይ አንተ ሰው ገጭተህ ገለህ እንዴት ነው ልታመልጥ የምትችለው? እስቲ ጋብ እናድርግና የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳሜ እንሂድ። እምነቱን ፈልጎት ሳይሆን ለእሷ ሲል ነው። ባል ለሚስት ሲል ሚስት ለባል ስትል ወደ አንድ ሃይማኖት መጠቅለል ግድ ስለሆነ በዛ ነው የገባበት። ኦኬ በእርግጥ እሱ የአንድ ታክሲ ላዳ ነበረችው። ኦኬ እሺ ያው በእሷ እንግዲህ ብዙ ሰዎች እንዳሉት ይህንን ቃል ነው ደም ተፍታ ዋጋ ከፍላ ላሟን ጠብ አድርጋ በዓለም ዙሪያ የሰበሰበችው አንጥር ሀብት አለ። ባልና ሚስት ሁለቱም አንድ ናቸው ይላል። የእሱም ነው በነገራችን ላይ ባልና ሚስት ከሆንክ አንድ ናቸው፣ የጋራ ነው። የከሌ የምንለው በኋላ ላይ ነው ሲጣሉ። ይሁንና እቺ ልጅ የሀብታቸው የመገኛ መሰረት ናት፣ ምን ጥያቄ የለውም። ያንን ደግሞ በፍቅር ህይወት እየኖሩ ጥሩ ጊዜ ማሳልፈዋል። በፍቅር ሰዓት እንግዲህ ብዙ ነገር ተባብሏል። አሁን ሰው ሲጣላ አንድ ቀን ኖሮ እንደማያውቅ ብዙ ነገር ሊል ይችላል። ይሁንና
እሱ ግን ሌላ ሴት ወዶ በለዋ ላይ አግብቶም ወልዷልም ይባላል። አይ ይሄ የሆነው መጨረሻ ከተለያዩ በኋላ ነው። ሁሉም ነገር ካበቃ ጉዳዩ ፍርድ ቤት ይዞት ቅድም እኮ ምን አልከኝ? በላይ ቺት አድርጓል። በላይ ቺት አደረገ ያለችው በላይ ሌላ ሴት ጋር ሄደ ነው እንጂ አገባ ወለደ የሚለው ጋር አይደለም እኮ። ቺት ያደረጋት አተደረገ የተባለችዋን ልጅን ነው የወለደላት ወይ ሌላ ነው? እሷ ትሆናቱን መድኃኒዓለም ነው የሚያውቀው። እሺ በዚህ ጉዳይ ፕሊዝ አድረስ እሷ ትሆናቱን። በነገራችን ላይ እሷም ቺት ብታረግ እሱም ቺት ቢያደርግ ሰዎች ሊቋቋሙት የማይችሉት ጉዳይ የኔ ነው ለሚሉት ሰው ጋር ብዙ ነገር ሼር ልታደርግ ትችላለህ እንጂ ይሄ ከባድ ነው። እና የብዙ ትዳር ፍቺዎች አንዱ እኮ ነው። እንደዛ አደረገኝ ብላ መረጃ ኖሯት ካለች የሚመጡት ደግሞ የሃይማኖት አባቶች በእርግጥ ተጣሉ ብለው ይመጣሉ ብዬ አላስብም። እኔ በጣም የገረመኝ ሁለቱ ሽማግሌዎች ጭራሽ በሱና በሱ ሳይድ ያሉት ሊደባደቡ ሁሉ በገላጋይ ነው የተለያዩት ይባላል። እስቲ እሱን ይሄ ትክክለኛ ነገር ነው የምነግርህ። ማለት እኔ እንግዲህ ሽምግልና ሲባል ስትሰማ ሁለቱም ጋር በጣም ጥሩ ነገር እንደሚኖር ወይ ደግሞ የሁለቱም ሀሳብ እየተደማመጡ እንደሆነ ለማስታረቅ አንድ ዓላማ ይዘው ስለመጡ ብለህ ነው የምታስበው። ነገር ግን በእሷ በኩል የመጡት ሽማግሌዎች ጋር የነበረው ትልቁ ስህተት ምንድን ነው? አቋም ይዘው ነበር የመጡት። አቋማቸው ምንድን ነው? እንደዚህ አድርጎባት እንድትኖር ማስገደድ የለብንም የሚል ነገር ነው ያዙት። ሽማግሌ ከሆንክ አንድም እኮ ልታስገድድ ነው። በምንድን ነው የምታስገድደው? በአባትነት በሃይማኖት አባት። ለምሳሌ መጽሐፍ ቅዱስ እግዚአብሔር ፍቺን አይፈቅድም ይላል። በመጽሐፍ ቅዱስ ደግሞ ፍቺን በምን ይፈቅዳል? በዝሙት በሁለት በሶስት ነገሮች ይፈቅዳል። በዝሙት አንዱ ዝሙት ነው። አንዱ ደግሞ ያው ከሞበሙት በተለየ ዝሙት አቀለልከው። በጣም የበዛ ጉዳይ ስለሆነ በዚህ ከተፋታ አንድ በኢትዮጵያ አይኖርም እያልከን እውነቱን እናውራ እያልከን ነጩን ስናወራው እንደዛ ነው እንጂ እውነት ለመናገር በዛ ደረጃ ቢሆንና ቺት ያደረገ ሁሉ እንዲፋታ ብናደርግ ኖሮ የለም። ለዛ እኮ ነው ወደ ሃይማኖት አባቶች መሄድ መቻል የለባቸውም ብዬ የምልህ። በቃ አንተ የሃይማኖት ቢቻል በራሳቸው መፍታት መቻል አለባቸው። የሃይማኖት አባት ወይ ሶስተኛ ወገን ጣልቃ ከገባ በትዳር ነገር ከባድ ነው እያልከኝ ልንገርህ። እኔ አንድ የሃይማኖት አባት መጡ የዚህ ሃይማኖት ብዬ አልነግርህም። ያን ሃይማኖት ብሌም ማድረግ እንዳይመስል ተናገሩ። ሁለቱ ከተናገሩ በኋላ መንገድ ላይ ያገኟቸው እኒህን ሊያስታርቁ የሄዱትን አባት ማለት ነው። እንደ ዛሬ እኮ ፈልገኖት ነው የት ሄደው ነው የጠፉት? ዛሬ አጣኖት እኮ ይሏቸዋል። ምን እባክህ አቶ ከሌ እና አቶ ከሌ እኮ በላዩ ላይ የሄደባት ይኸውልህ አሁን ሽምግልና ተብሎ በቃ እዛ ቀኑን ሙሉ ሰዓቴን በልተውት እዛ እነሱን ዳኛለሁ ብዬ ነው ያልኩት። አስበው ለሶስተኛ ወገን ለአራተኛ ወገን እየተወራ አንተ እኮ የማትዋሸው ለሐኪም አትዋሽም፣ ለጠበቃ አትዋሽም፣ ለንስሐ አባት አትዋሽም። እነዚህ ነገሮች ናቸው ለሃይማኖት አባት። ለእነዚህ ለሶስቱ መደበቅ የለብህም ነው የምትባል። ግን አንተ የተናገረ መልሶ የሱ ችግር አለ። አሁን ለምሳሌ እንግዲህ ትክክለኛ የተጠና ጥናት ነው። በኢትዮጵያ ውስጥ ብዙ ጊዜ ትዳራቸው በፍቺ የተደመደመ ሰዎች የትዳር አማካሪ ናቸው። በጣም በግራ የሚያጋባው እንግዲህ መጀመሪያዎቹም ይወጡ ይገኛሉ። በዚህ ጉዳይ እና ሀሳብ ተቀምጡበት። የአትሌት ገለቴ ቡርቃ ባለቤቷ ትላንትና እያመለጠ ያለ ከነ መሳሪያው ተይዞ እንደታሰረ መረጃዎች ያሳያሉና ይሄን ነገር መንግስት የሆነ ነገር እስኪልበት ድረስ የምንጠብቅ ነው የሚሆነው። ነገር ግን ተበዳዩ ማንም ሆነ ማንም ፍትህ እንዲያገኝ እንፈልጋለን። እነ ፓስተር ቸሪም እንግዲህ ይሄን ነገር ምሰሩበት ከሆነ እውነት ባለንስ እንዳይፋቱ አስባችሁ ከሆነ የፈጣሪም ነገር ለማከናወን ሰው የሚፈልገው ነገር ለማድረግ ለማቃረብ ከሆነ በጣም አስፍታችሁ ብትሰሩበት። ወደ እናንተ ሰው የሚመጣው ከእናንተ ምክር ለማግኘት ነው እና ፕሮቴስታንቶች እንግዲህ አብዛኛው ወደዛ ነው የሚሄዱት። ያው ክርስቲያኖች ወደ ንስሐ አባታቸው ቢሆንም እናንተም አስፍታችሁ ብትሰሩበት ይሄ ነገር ባልተፈጠረ ነበርና በዚህም ጉዳይ እናንተን ሀሳብ አስቀምጡበት። እስቲ አንድ ቪዲዮ ጨምረን አይተን የምንጨርስ ይሆናል። የአትሌት ገለቴ ቡርቃ ጉዳይ የብዙዎች መነጋገሪያ ሆኗል። እንግዲህ ጉዳዩ እስከ ሰበር ሰሚ ችሎት ድረስ ሄዶ ተወስኗል ስለተባለ በእነዚህ የፍርድ ሂደቶች ውስጥ ምን አይነት ክርክር ቀረበ፣ ምን አይነት ማስረጃ ቀረበ የሚለውን ጉዳይ ስለማላውቅ ጉዳዩን ራሱ ላይ አይደለም ብያኔ ወይም አስተያየት የምሰጠው። ምክንያቱም የዛኛውን ወገን ክርክርና ማስረጃ ሳይሰሙ አስተያየትና ብያኔ መስጠት ስለማይቻል፣ ይልቁንስ አትሌቷ በተለያየ መንገድ የገለጸቻቸው ኢንተርቪዎች ላይ የተገለጹ መሰረታዊ ፍሬ ነገሮች አሉ። እነዛን ፍሬ ነገሮች ይዘን ሌሎች ሰዎች ከእንደዚህ አይነት ሁኔታ ምንድን ነው ሊማሩ የሚገባው፣ እሷ በገለጸችው ሁኔታ ውስጥ ያለ ሰው ምንድን ነው ያለው የህግ አማራጭ የሚሉትን ጉዳዮች እንፈትሻለን ማለት ነው። የመጀመሪያው እንግዲህ እሷ ከገለጸችው አንዱ ፍሬ ነገር ጋብቻው በተደረገ 20-30 ቀን ውስጥ የተፈራ ንብረት የጋራ ንብረት ነው ወይስ አይደለም? ጋብቻ በ10 ተደርጎ በ20 የተፈራ ንብረት በተሻሻለው የቤተሰብ ህጋችን አንቀጽ 57 መሰረት ከጋብቻ በፊት የነበረ ንብረት በሙሉ የተጋቢው የግል ንብረቱ እንደሆነ ይቀጥላል ነው የሚለው። ጋብቻ ስለተደረገ አንድ ሰው ስላገባ ብቻ አስቀድሞ የነበረውን የግል ንብረቱን አያጣም። ጋብቻ ከተደረገ በኋላ በማግስቱም ቢሆን ያደረገው ንብረት ግን የጋራ ነው። ነገር ግን በማግስቱ የተደረገ
በማግስቱ የተፈራ ንብረት በእርግጥ ከተጋቢዎቹ የግል የጋራ ጥረት ነው ወይ የተገኘው ብሎ ማሰብ ግን ከባድ። ጠባብ አጋጣሚዎች ሊኖሩ ይችላሉ፣ ግን በአመዛኙ ከጋብቻ በፊት አንደኛው ወገን ንብረት ይኖረውና ያንን ንብረት ይዞ ወደ ጋብቻ ይገባና ከዛ በኋላ የተፈራ ንብረት መሆኑ ያመዝናል። እንደዚህ በሚሆኑበት ጊዜ ከጋብቻ በፊት የግል ንብረት የነበረው ጋብቻ ውስጥ ይዞ የገባ ሰውና ሌላ ንብረት ያፈራ ያንን ንብረት ለምሳሌ የነበረውን አካውንት ውስጥ ያለ በሚሊዮን የሚቆጠር ገንዘብ አውጥቶ መሬት ላይ ቤት ሰርቶ ከሆነ መኪና ገዝቶበት ከሆነ በአጠቃላይ ከጋብቻ በፊት የነበረውን ንብረት ሸጦ ለውጦ በተለያየ መንገድ ሌላ ንብረት ከሆነ ያፈራው ፍርድ ቤት ሄዶ ይሄ ንብረት ከጋብቻ በፊት የነበረኝ የኔ ንብረት ነው፣ ከጋብቻ በኋላ ደግሞ እንዲህ አድርጌ አፍርቼዋለሁ ብሎ ለፍርድ ቤት አስረድቶ ፍርድ ቤቶች ይህንን ካልተቀበሉት በስተቀር ንብረቱ የጋራ ነው የሚሆነው ማለት ነው። አንዱ ልንማር የሚገባው ነገር ይሄ ነው ወደ ጋብቻ በምንገባበት ጊዜ። ሁለተኛ በጣም ብዙ ጊዜ መከራከሪያ ሆኖ ቀርቧል ብዬ አላምንም። እንግዲህ ከገለቴ ኬዝ የተረዳ ነው እሷ ከገለጸችው ብቻ አሁንም የዛኛውን ወገን ሀሳብ መሰረት አድርገን ፍርዱ ትክክል አይደለም ተበድላለች ወደሚል ነገር እየሄድኩ አይደለም። ምክንያቱም ምን አይነት ክርክር እንደቀረበ ስለማላውቅ እሷ በገለጸችው መሰረት ውክልና ሰጥተዋለች። ውክልና የተሰጠው በጋብቻ ውስጥ ነው ካለን ከሆነ ማለት ነው በጋብቻ ውስጥ ከሆነ ውክልና ውል ነው። ውክልና በውክልና ሕግ መሰረት ውል ነው። ውል እንዲባል የተሟላ ውል እንዲባል ወካዩ ውክልና መስጠቱ ብቻ ሳይሆን ያኛው ወገን መቀበሉ ተጨማሪ መመዘኛ መሆኑ እንደተጠበቀ ሆኖ ውክልና ውል ነው እስካልን ጊዜ ድረስ በተሻሻለው የቤተሰብ ሕግ አንቀጽ 73 መሰረት ተጋቢዎች በጋብቻቸው መሃል ከጋብቻቸው አስቀድሞ ወይ በጋብቻቸው ዕለት ያደረጉት ውል ካልሆነ በስተቀር ከጋብቻው በኋላ የሚያደርጉት ማናቸውም ውል ፍርድ ቤት ካላጸደቀው በስተቀር ዋጋ የለው። ስለዚህ ውክልና በውልና ማስረጃ በመስጠት ብቻ የሚደረግ አይደለም ማለት ነው። በተጋቢዎች መሃል ሲሆን ባልና ሚስት ከሆኑ ተጋቢዎች ከሆኑ የግድ በጋብቻ ውስጥ ውል እያደረጉ እስከሆነ ጊዜ ድረስ በቤተሰብ ሕጉ አንቀጽ 73 መሰረት ፍርድ ቤት ሄደው ውል አድርገናል፣ ይህንን ውላችንን አጽድቅልን ማለት አለባቸው ማለት ነው። ስለዚህ በጣም ለረጅም ጊዜ የለመድነው ይሄ ውልና ማስረጃ ብቻ እየሄዱ ውክልና መስጠት በቂ ነው ወይ የሚል ጥያቄ ይወልዳል። የሰነዶች ማረጋገጫና ምዝገባ አዋጅ ቁጥር 922 ላይ ውክልና መደረግ ያለበት በውልና ማስረጃ እንደሆነ ይገልጻል። ማፍረሻውም ጭምር ውክልና ከሰጣችሁ አይ ውክልናዬን ትቻለሁ ማለት የሚቻለው በነገራችን ላይ ውልና ማስረጃ ሄዶ በማስፈረስ ነው እንጂ ሌላ ቦታ በመሄድ አይደለም። ለምሳሌ ገለቴ ከገለጸችው ፍሬ ነገር ውስጥ አንዱ ሄዳ ለባንኮች ውክልናዬን አንስቻለሁ ያለችበትን አጋጣሚ ማስታወስ ይቻላል። ስለዚህ ይሄ የ922 ድንጋጌ ውክልና በውልና ማስረጃ ይደረጋል ማለቱ የቤተሰብ ሕጉ ላይ ያለውን አንቀጽ 73 ላይ ያለውን ፍርድ ቤት ካላጸደቀው በስተቀር ፈራሽ ነው የሚለውን ሕግ ሽሮታል ማለት አይቻልም። ምክንያቱም ሁለቱም አዋጅ ስለሆኑ እንደውም በዚህ ጉዳይ ላይ ስፔሲፊክ የሆነው ጉዳይ የትኛው ነው የሚል ከኢንተርፕሪቴሽን የተነሳ ክርክር በግራ ቀኙ ሊነሳበት መቻሉ እንደተጠበቀ ሆኖ በዚህ ረገድም ክርክር ይቀርባል። ስለዚህ ፍርድ ቤቶች፣ የህግ ባለሙያዎች፣ ተመራማሪዎች፣ ጸሐፊዎች በዚህ ጉዳይ ላይ ሀሳባችሁን ልትሰጡበት ትችላላችሁ ማለት ነው። ሌላው ከውክልና ጋር አሁንም ጉዳዩ አብዛኛው ነገር የተያዘው በውክልና ከተሰጠ ሙሉ ውክልና ከዚህ በፊት በጣም በርካታ ቪዲዮ ሰርቼላችኋል። ውክልና ቀላል ጉዳይ አይደለም። ውክልና በምትሰጡበት ጊዜ ውክልና የሰጣችሁት ሰው ታምኑታላችሁ ወይ? ውክልና የሚሰጠው በነገራችን ላይ እኛ ራሳችን ማድረግ የማንችለውን ጉዳይ ሌላ ሰው እንዲፈጽምልን ነው። ወደ ሌላ ሀገር ሄደን ሊሆን ይችላል። በጤና ምክንያት መንቀሳቀስ ሳንችል ቀርተን ሊሆን ይችላል። ጉዳዩ ሌላ እውቀትና ሙያ የሚፈልግ ነገር ሆኖ ያ ሰው ያንን ጉዳይ እንዲፈጽምልን ሊሆን ይችላል። ከስራ ብዛት ነገሮችን ለማከናወን በቂ ጊዜ የሌለን ሰው ስለሆነ ሊሆን ይችላል። ብቻ በማናቸው ምክንያት ውክልና ሊሰጥ ይችላል። ግን ውክልና ስትሰጡ አንደኛ አስፈላጊ መሆኑ፣ ሁለተኛ የምትሰጡት ሰው በእርግጥ የሚታመን መሆኑ፣ ሶስተኛ የምትሰጡት ውክልና በእርግጥ የምትፈልጉትን ብቻ የያዘ መሆን መቻል አለበት። ብዙ ጊዜ ከኮፒ ቤቶች ወጥተው ወደ ውክልና የሚነገሩ ነገሮች በቃ ወደ 2 ገጽ 3 ገጽ የሚሞሉ የሚያስፈልገውም የማያስፈልገውም የታጨቀባቸው ናቸው እና ትንሽ አስቸጋሪ ናቸው ማለት ነው። ስለዚህ በጣም በርካታ ጥንቃቄ የሚፈልግ ጉዳይ ነው። መወከል ብቻ ሳይሆን መወከልም ከፍተኛ ጥንቃቄ ይፈልጋል። አንድ ሰው ውክልናውን እስከተቀበለ ጊዜ ድረስ በውክልና የሚያስተዳድረውን ሀብት በከፍተኛ ትጋትና ኃላፊነት በቅን ልቦና ማስተዳደር አለበት። ያንን ሳያደርግ ጉዳት አድርሶ ከሆነ በወካዩ ንብረትና ሀብት ላይ ወይም ጥቅም ላይ
ካሳ መጠየቁ እንደተጠበቀ ሆኖ በወንጀልም ሊጠየቅ ይችላል። በወንጀል ህጋችን አንቀጽ 702 ላይ እና 703 ላይ በግልጽ እንደተቀመጠው አንድ ውክልና የወሰደ ሰው ውክልና ውል ነው ብለናል። ውክልና የወሰደ ሰው ውክልናውን ያላግባብ በመጠቀም በወካዩ ላይ ጉዳት አድርሶ ከሆነ በወንጀል ይጠየቃል። በተለይ ባልና ሚስት ሆነው በመካከላቸው መተማመን፣ መቀራረብ፣ ልዩ እምነት ባለበት ሁኔታ ይሄ ተደርጎ ከሆነ እስከ 10 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ነው የወንጀል ህጋችን አንቀጽ 703 የሚያስገነዝበውና ሌላ ውክልና በውክልና ህጋችን መሰረት ውክልና ተወካዩ ለወካዩ ጥቅም ነው የሚሰራው። ለሱ ሲል ነው የሚሰራው፣ ለራሱ አይደለም። ስለዚህ የሱን ጥቅም ማስከበር አለበት። ሁልጊዜ ቤስት ኢንተረስት ኦፍ ዘ ፕሪንሲፓል የወካዩን ጥቅም ባከበረ መልኩ መንቀሳቀስ አለበት። ክፍያ የተከፈለው ወኪል ከሆነ አንድ መልካም አባት ልጆቹን በሚያሳድግበት መንገድ ነው ንብረቱን ማስተዳደር ያለበት። አንድ መልካም አባት እንግዲህ መልካም አባት ከመደበኛው ሰው ከፍ ያለ ትጋት ይጠይቃል። ክፍያ የሚከፈለው ወኪል ከሆነ ነው። ክፍያ የማይከፈለው እንዲሁ በብላሽ ውክልና የተቀበለ ሰው ከሆነ ደግሞ ለራሱ የሚያደርገውን ጥንቃቄ ያህል፣ ለምሳሌ ሙልጌታ ለራሱ ጉዳዮች ምን አይነት ጥንቃቄ ነው የሚሰጠው? ቸልተኛ ከሆነ በዛ ልክ፣ ጠንቃቃ ከሆነ በዛ ልክ ማለት ነው። ስለዚህ አንድ ሰው ለራሱ ጉዳይ በሚሰጠው ትኩረትና ጥንቃቄ ልክ ንብረቱን ማስተዳደር መቻል አለበት። ያንን ሳያደርግ ቀርቶ በወካዩ ንብረት ላይ ጉዳት አድርሶ ከሆነ ካሳ ይጠየቃል። እንደዚሁም በወንጀል የሚጠየቅበት እድል አለ ማለት ነው። ስለዚህ ወካይም ተወካይም መሆን ትልቅ የህግ ተግባር መሆኑን ማወቅ ያስፈልጋል ማለት ነው። ሌላው እዚህ ጋር እንግዲህ ሁልጊዜ በወካይና ተወካይ መካከል የጥቅም ግጭት ካለ ያንን ውክልና መሰረት ተደርጎ የተደረገው ይፈርሳል። እንግዲህ የጥቅም ግጭት ማለት ምን ማለት ነው? ህጉ በቂ ትርጉም የሰጠው አይደለም። ለምሳሌ ውሉ የተደረገው ከቅርብ ዘመድ ጋር፣ ከእህቱ ጋር፣ ከወንድሙ ጋር፣ ከቅርብ ጓደኛው ጋር፣ ከእናቱ ጋር፣ ከአባቱ ጋር ያደረገው ውል ከሆነ ይሄ ወካይ የሚሰራው ለወካዩ ይሄ ተወካይ የሚሰራው ለወካዩ ጥቅም እስከሆነ ጊዜ ድረስ ለቅርብ ዘመዱ ሲሸጥ በእርግጥ የወካዩን ጥቅም ያስጠብቃል ተብሎ ስለማይታሰብ ውሉ የመፍረስ እድሉ ከፍተኛ ነው። ሁልጊዜም ግን የጥቅም ግጭት መኖሩን ማስረዳት ከተቻለ ውሉ እንዲፈርስ ማድረግ ይቻላል። የቤት ሽያጭ ውል ተደርጎ የመኪና ሽያጭ ውል ተደርጎ ሊሆን ይችላል። ግን ዋናው የጥቅም ግጭት አለ ወይ ነው። አንዱ የጥቅም ግጭት አለ ብለን ከምናነሳቸው ምክንያቶች ውስጥ አንዱ ቅድም የገለጽኩላችሁ ነው። ሁለተኛ ደግሞ እጅግ በጣም አነስተኛ በሆነ ዋጋ ተሽጦ ከሆነ ከዚህ አነስተኛ ዋጋ ጀርባ ተወካዩ ጥቅም አግኝቷል ተብሎ የሚጠረጠርና ማስረጃ የሚቀርብ ከሆነ ወይም ሆን ብሎ ነው ያንን ሽያጭ ያከናወነው ያልተገባ ጥቅም ለራሱ ወይም ለሌላ ሰው ለማሰጠት ነው ተብሎ እስከታሰበ ጊዜ ድረስ ያልተገባ ጥቅም አለ። ያልተገባ ጥቅም ባለበት ቦታ ሁሉ ደግሞ ውሉ የሚፈርስበት እድል አለ ማለት ነው። ስለዚህ እዚህ ጋር እንደዚህ አይነት ሁኔታ ውስጥ በምትገቡበት ጊዜ አንደኛ ውሉ እንዲፈርስ መጠየቅ፣ በወንጀል ክስ እንዲቀርብበት ማድረግ ወይም ደግሞ ራሱ ካሳ እንዲከፍል መጠየቅ ሊሆን ይችላል። በተለይ ባልና ሚስት በሚሆኑበት ጊዜ በቤተሰብ ሕጋችን ላይ በግልጽ እንደተመለከተው አንደኛው ወገን አንደኛው ተጋቢ ንብረቱን በሚያስተዳድርበት ጊዜ ብቻውን ለሌላኛው ተጋቢ ሪፖርት የማቅረብ ማስረጃ የመስጠት ግዴታ አለበት። ወኪልም በተመሳሳይ ስለሚያስተዳድረው ሀብት ማስረጃ መስጠት አለበት። ሸጦት ከሆነ የሸጠውን ገንዘብ መስጠት አለበት። ለወካዩ ማስረዳት፣ መግለጽ፣ ማብራራት መቻል አለበት። ያንን ካላረገ የሸጠውን ገንዘብ መመለስ አለበት። ያልተገባ ነገር አድርጎ ከሆነ ደግሞ ካሳ መክፈል አለበት ማለት ነው። እነዚህ ናቸው። ግን ተጋቢዎች በሚሆኑበት ጊዜ የመጨረሻው ሀሳቤ እንግዲህ ተጋቡ፣ ውክልና አለው፣ ሸጠ፣ ገንዘብ አገኘ። ያንን ገንዘብ የት አደረገው? ለወካዩ መለሰለት። እዚህ ጋር ግን ሌላው ልዩ ሁኔታ አለ። ለትዳር ጥቅም ውሏል ሊል ይችላል። እዛው ሸጬ እኮ እዛው ለራሳችን ለልጆቻችን ለምናችን አዋል ነው ለኑሯችን። ሰበር በሰጠው ውሳኔ መሰረት እኔ ባልስማማም ይሄ ለትዳር ጥቅም አልዋለም ገንዘቡ የሚለው ወገን ለትዳር ጥቅም አለመዋሉን በማስረዳት ያ የሽያጭ ገንዘብ እንዲመለስለት መጠየቅ ይችላል። ምክንያቱም ለትዳር ጥቅም መዋል ስላለበት ማለት ነው። እና እነዚህን በጣም መሰረታዊ የሆኑ ጉዳዮች ማጤን ያስፈልጋል። ወደ ውክልና በምትገቡበት ጊዜ፣ ወደ ጋብቻ በምትገቡበት ጊዜ በሌላ ቪዲዮ እንመለሳለን። ሰላም። በዛሬያችን የምት ነበር ጉዳችን ኦብር ተማራችሁበት አዲስ ነገር እንደወሳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ እስከምንገናኝ ድረስ የሚዲዮ ላይክ እና ሼር ሰብስክራይብ ያረሳ ቸር ቆዩልኝ።